ለምን ትሞቻ? ኧረ አትሙት አትይም አንቺም አትሙት። እሺ ና እንደገና ትቀይረ። ኧረ አትሙት አንሙት። እሺ ለማንኛውም አብሳላት አመሰግናለሁ። ይሄንን ነገር መናገር ነው የፈለኩት፣ ሌላ ምንም አይደለም። ይሄ ልጅ ያሟል እንዴ ሁሌ እቺ ልጅ ይጠራል ካላችሁም በሉ ያው እንዲህ እየጨነቃችሁ ደግሞ መቀመጥ አልችልም። ሁሉም ነገር ማንጻት። ሀይሚ ግን በቲቪ መስታወት እያየሁሽ ነው። አስተያየትሽ ምንድን ነው? ገባሽብኝ እኮ አንገቴ ውስጥ አይደለም። እዚህ ጋር የሆነ ነገር አይቼ ነው። ምን አየሽ? አስተያየትሽ አይመስልም እኮ መስመር አየሁ እዚህ ጋር። ምን አይነት መስመር አለው ነው እዚህ ጋር? አንተ እኮ ይታያል አለ። ፋሚሊ ንገቢ ብቻ። አብሳላት ቆይ ልጨርስ። ቆይ እና አብሳላት እግዚአብሔር ያክብርልኝ። ቴንኪው በጣም ያው እንዲህ ስልሽ እንዳይደብርሽ ማለት ካንቺ ማወቅ ፈልገውን ነገር አግኝቻለሁ ምናምን። ቴንኪው እንትን ማለት ትችያለሽ። በቃ ትችያለሽ ማርያም። ቤተሰብ ዛሬ በጣም በሚገርም ርዕስና በጣም በሚገርም ቪዲዮ ነው የመጣሁት ማለት ነው። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። እንግዲህ ዛሬ ከባድ ምስጢር ወጥተዋል ማለት ነው። ምስጢሩ ምንድን ነው ካላችሁ ደግሞ አምሳሉ የደበቀችው ምስጢር ወጥተዋል ማለት ነው። እንግዲህ አምሳሉ ሀይሚን አግዳታለሁ የሚል መረጃ ሰጥታለች ማለት ነው። በመጀመሪያ ግን ሀይሚ አትታገድም። የምትታገደው ደግሞ አምሳሉ ናት ማለት ነው። ሀይሚ ያው ታውቃላችሁ፣ ጀግና ናት፣ ነቂ ናት። ማንም ሊሸውዳት አትችልም፣ ልሸውድ እንጂ ያው ብዙዎቻችሁ ታውቃላችሁ ማለት ነው። ሲቀጥል ደግሞ ከላይ ያለ ኮሜንት ምን ይላል? እቺ ልጅ አታምጡብን ይብቃን ብላችሁ ብዙዎቻችሁ ዛሬ ድምጻችሁ አሰምታችኋል ማለት ነው። በእርግጥ ማንኛውም ነገር ሲደጋገም ጥሩ አይደለም ማለት ነው። እንግዲህ አምሳሉ ከሁለታቸው ህይወት እስካልወጣች ድረስ ሀይሚና ብሩኬ መቼም ሰላም አይኖራቸውም ማለት ነው። ብዙዎቻችሁ እቺ ልጅ ከህይወታችሁ ትውጣ፣ አታምጧት፣ እቺ ልጅ ከህይወታችሁ ካልወጣች ሰላም የላችሁም በማለት ብዙዎቻችሁ አስተያየት ሰጥታችኋል ማለት ነው። በእርግጥ ከዚህም በፊት አስተያየት ተሰጥቶባታል አምሳሉ። እንግዲህ ሀይሚና ብሩኬ እንዲለያዩ የምትፈልግ አምሳሉ ናት ማለት ነው። አምሳሉ በዛሬ ቪዲዮቸው እንግዲህ ሀይሚ አግዳታለሁ፣ ከአሁን በኋላ ከብሩኬ ጋር አትሄድም፣ ብሩኬንንም ፊት አትቀርብም በማለትም ያው መረጃ ሰጥታ ነበረ። ያው እንግዲህ ተደርሶባታል። አምሳሉም ደግሞ ለህግ እንድትቀርብም ተጠይቃለች። እንግዲህ መግቢያው ላይ ያው እንግዲህ ያው እየተሳቁ ነው። መጨረሻው ግን ያው ትጠየቃለች። ምን እንደምትልም ያው ትሰማላችሁ ማለት ነው። ግን በጣም የምትገርም ሰው ናት ማለት ነው። የሰው ህይወት ማበላሸት ጥሩ አይደለም። የሰው ህይወት አበላሽተን የኛ ይመቻል ማለት ጥሩ አይደለም ማለት ነው። እንግዲህ ያው ሀይሚ ለትንሽ ጊዜ ተርፋለች ማለት ነው። ሚስጥሩም ደግሞ ያው አውጥተዋለች። ያው ሀይሚ ጎበዝ ናት፣ ጀግና ናት፣ ማንም አይሸውዳትም፣ ልትሸውድ እንጂ። እና ቤተሰብ ላይ ሰብስክራይብ ማድረጋችንም አትርሱ። ላይክ ሰብስክራይብ የምታደርጉ ከልብ አመሰግናለሁ። አሁንም ደግሞ ላይክ ሰብስክራይብ አድርጉ፣ አይከፈልበትም፣ ክፍያ የለበትም። ቪዲዮ ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሩት ላለው እና ሀይሚና ብሩኬ መቼም አይለያዩም። ጉዞው ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እንግዲህ ሀይሚ ምስጢር አውጥታለች። ልታግዳ ትንሽ ሲቀራት እንግዲህ አምሳሉ ተይዛለች ማለት ነው። አምሳሉ ያው መግቢያው ላይ እንደምታዩ ፈዛ ቀርታለች ማለት ነው። አንዳንድ ሰው ያው ይሰርቅና ማለት ነው የሚያወራው የሚናገረው ነገር ሲጠፋበት ማለት ነው ግራ የሚገባው ሰው አለ ማለት ነው። እሷም እንደዛ ሆናለች ማለት ነው። እንግዲህ አልተሳካላትም። ያው ታጭበረብን ነበረ እና አጭበርብራ ለመግባት ፈልጋ ነበረ። እንግዲህ አልተሳካላት።